ጊዜ ብቻ ስጭኝ። ሮቤልን የኔ አድርጌ ያሳይሻለሁ። ሮቤል ጥቀም እንጂ ፍቅር አያውቅም። ትሰሚኛለሽ? አድናንን እንደፈለግሽ ግን ተሳስተሽ ሮቤል አጠገብ እንዳትገኝ። ምን ላውራክ? ምን ነው? እንጃ። ስሜትሽን ንገሪኝ። ስለ አንቺ ሳስብ አልተኛውም። ከልቤ ነው። አድናን፣ እኔ እህቴን ብቻ ነው የምፈልገው። ሩኻና እህቷን የምታገኝበትን መንገድ አግኝቻለሁኝ። ከእንግዲህ በኋላ በቅርብ የሚያገኛት ይሆናል ብላለች። እሱም ከሮቤል ጋር አፈቀርኩ በማለትና በመጠጋት እንጂ ሌላ የእህቴን ዱታ የሚያመጣና እንዲሁም መዳረሻዋን የሚያሳውቅ አይነት ነገር አላገኝም ብላ ለአድናን እነግረዋለች። አድናንም እባክሽን ሮቤል እንደዚህ ውሸታምና አስመሳይ ለሰውም ክፉ አይደለም ብሏት ነበረ። ግን በፍጹም የእህቴን መዳረሻ እንዲሁም ዱታዋን ያጠፉት እነሱ ስለሆኑ ግዴታ እነሱን መጠየቅ አለብኝ ብላለች። አድናንም ለእሷ ያለውን ፍቅርና እንዲሁም ስሜት ሊገልጽላት ሞክሮ ነበረ። ግን አሁን ላይ እህቴን ማፈላለግ ላይ ስለሆንኩኝ ምንም አይነት የፍቅር ጥያቄም ሆነ የሰው ስሜት ልረዳ አልችልም ብላለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁኝ። ሩኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው ሮቤል ሚራን ታመናጭቃትና እንዲሁም ደግሞ ከእንግዲህ በኋላ በራሴ ፍላጎትና መብት እንጂ አንቺ በምትፈልጊው ነገር አትሰሪም እያላት ነበረ። ሩኻናም ያላትን ፍቅርና ስሜት ለአድናን ገልጻለት ነበረ። አድናንም እንደሚወዳትና እንደሚያፈቅራት እስከዛሬ ሊያስረዳ ቢሞክርም ባለመቀበሏ ምክንያት እስከዛሬ ሊደርስ ችሏል። አሁን ላይ ግን በጣም ነው መወድሽ እና ማፈቅረሽ በማለት ገልጾላት ፍቅራቸውን በአንድ ሊሆኑም የሚችሉበትን መንገድ ለማመቻቸት ሞክረው ነበረ። በዛሬው ቪዲዮአችን ላይ ግን የሚቀጥለውን ትንሽም ቢሆን ይዤላችሁ መጥቻለሁኝ። ሩኻና አሁን ላይ ያንተነ ፍቅርም ሆነ ስሜት የምቀበልበት አይነት መንገድ የለም፣ እኔ የምፈልገው እህትና እህቴን ብቻ ነው ብላለች። እህቴ አሁን ላይ ስለጠፋችብኝና እንዲሁም ደግሞ ዱታዋ ስላላገኘኋት የግዴታ እሷን መፈለግና ማፈላለግ ስላለብኝ እባክህን ምንም ነገር እንዲጠይቀኝና እንዲትናገረኝ አልፈልግም። ወንድምህን እውነትም ሆነ ውሸትም መረዳትና መቀበል ስላልቻልክ እኔ ግን ከሱ ጋር መልእክትም ሆነ እንዲሁም የእህቴ እየጠፋችበት ምክንያት ከሱ ጋር እንዳለ ውስጤ ያውቃል። ስለዚህ አሁን ላይ ምንም ቢሆን እንኳን የእህቴን መዳረሻ እንዳገኝ ፍቀድልኝ ብላለች። አድናንም አይ ወንድምሽን ምንም ቢሆን እንኳን አውቀዋለሁኝ፣ እንደዚህ ውሸታምና ሰውን የሚጎዳ አይነት ሰው አይመስለኝም። እባክሽን ተረጂ፣ አሁን ላይ ተረጋግተሽ ወደ ራስሽ ተመለሽ። የእህትሽን ያለችበትን ሁኔታ ቀስ ብለን እናፈላልጋታለን እና ምንም አይነት የመጨናነቅና እንዲሁም ደግሞ ሌላ አይነት ችግር እንዳይመጣብሽ ራስሽን ጠብቂ ብሎ ለማጽናናት ሞክሮ ነበር። ግን ያው ግዴታ እህቷን ስለማገኘት ስላለባት ውሳኔዋን ወስናለች። ሚራንም ከሮቤል ጋር እንዳትቀራረብና እንዳትገናኝ በመጀመሪያ እያስጠነቀቀቻትና እያስፈራራቻትም ትገኛለች። ሩኻና ግን ለማንም ማስፈራራትና ማስጨነቂያ ሁኔታ ምንም ነገር ትዝም አላላትም። ትንሽም ቢሆን ይፍራቻ ወይም ጸጸት አልገባትም። ለምን ቢባል ታውቀዋለች። ምንም ቢሆን እንኳን ሰው ፈርቶት አይሆን ታሞ እንጂ የሚሞተው ፈርቶ አይደለም። ስለዚህ አንድና አንድ እህቴን ማግኘት አለብኝ፣ እህቴን ማምጣት አለባችሁ፣ አለያ አልፋታሽም ብላታለች። ሩኻናም እኔ የምትነግርሽ ነገር ቢኖር ከሮቤል ጋር ያለሽን ነገር አቋርጭ፣ የማታቋርጭ ከሆነ የራሴን ፍላጎትና እንዲሁም ደግሞ ስሜት አሳልፋለሁ ብላለች። የአድናንን ግን እንደፈለግሽ ማድረግ ትችያለሽ፣ አለያ
እማት አርፊ ከሆነ የራሴን ውሳኔና ፍላጎት ላደርግ እችላለሁ ብላታለች። በእርግጥ አድናን ባሏ ነው። አንዴም አርግዣለሁኝ፣ እወዳለሁ፣ አፈቅራለሁ እያለች እንክትክት ስብርብር ስትል ነበር። ይህ ግን ውሸት ሆኗል። አሁን ላይ ያላትን ነገር ለመግለጽ ስትሞክር ያየነው ነገር በጣም የሚያስጠላ ነው። እኔ የምፈልገው ሮቤልን ነው እንጂ አድናንን አይደለም። አድናንን እንደፈለግሽ ማፍቀርም ሆነ ማግባትም ትችያለሽ። ከሮቤል ላይ ግን ዓይንሽንም ሆነ እጅሽንም አንሺ፣ የሚያገባሽ ነገር የለም ብላታለች። ግን ያው ሚራን ይህን ትበል እንጂ ከሮቤል ጋር አብራ እንደምትቀጥለው ሁኔታ ግራ ተጋብታለች። ልትውም ለያዘውም እያለች እያመናታች ነውና አብራ የመቀጠልበት ሁኔታ አሁን ላይ ብዙም አይደለችም። ግን አሳልፈው ለሉኻና መስጠትና ማሳወቅ አልፈለገችም። ሉኻና ግን ምን አንጨረጨረሽ ብላ ሀቁን ተናግራለች። ባልሽ አድናን እንጂ ሮቤል አይደለም። ስለዚህ ስለ አድናን እንጂ ልትናገሪኝና ልትቆጣጠሪኝ እንዲሁ ልትቆጭ በቺው ስለ ሮቤል ምን ያገባሻል? ደሞም የምን ተቀምጦ የቁናው ተንጫጫ ነው የሰፌዱ እንደሚባለው ሁሉ ወንድሙ ተቀምጦ አንቺ ተኔት ምን አገባሽ? ተየት መጣሽ? ምንስ ያገባሻል? ምንም የሚያገባሽ ነገር የለም። አርፈሽ ተቀመጭ። እኔ የምፈልገው እህትና እህቴን ነው። ደሞም ካልሽም ከሮቤል ጋርም ሆኜ ተፋቅሬም ሆነ አፍቅሬም ላሳየሽ እችላለሁ። ግን የምታመጩ ነገር አይኖርም። መቆጣጠርና መያዝ ካለብሽ ባልሽን አድናንን እንጂ ሮቤልን የመቆጣጠርና የመከልከል የመያዝ አንተን ፍላጎትም ሆነ ችሎታው የለሽም ብላታለች። ሉኻና በእርግጥ ትክክል ናት። በማያገባት ነገር ነው ሚራ እየተከላከለች ያለችው። ያው አብረው የጠነሰሱት ሴራ ስላለና እንዲሁም ያቀዱት እቅድ ስለነበረ ያንን ስለ እንዳይታወቅባቸውና እንዳይነገርባቸው ስለፈለጉ እንጂ ሌላ ፍላጎትም ሆነ ምርጫም የላቸውም። ብቻ አሁን ላይ ሉኻና የምታደርገው ነገር እንቅስቃሴዋ ሁሉ በጣም ትክክል ነው የሚል ሀሳብ አለኝ። ከአድናንም ጋር ያላትን ፍቅርና ስሜት መግለጿም እንዲሁም እንደምትወደው ማሳወቋ ሮቤል ጋር ያላትን ነገር ያጠፋል ማለት አይቻልም። በእርግጥ ገርሞ አልነገራትም እንጂ አድናንም በጣም እንደሚወዳትና እንደሚያፈቅራት ነው የሚያሳየው። ስለዚህ ሚራን ያላትን ደግሞ የምትናገረው ነገር ቢኖር እንኳን ስለ አድናን ምንም ነገር አይሰማትም። የምትፈልገውና የምታስበው ሁልጊዜ ሮቤል ጋር ተዋደውና ተፋቅረው የቤት ንብረት የሚፈልጉትን አይነት ይዘው ከቤት የመውጣትና የመሄድ እንጂ ምንም ነገር ቢኖርም እንኳን ምንም የሀሳብና ደግሞ የሌላ የልዩነት ነገር አልነበራቸውም። ብቻ ከባድ ነው። አሁን ላይ ግን የምታስበውና የምታቅደው ሁሉ እየሆነላት አይደለም። ሚራ የምትፈልገው በእርግጥ የእውነት ፍቅር የያዛት ይመስለኝ አልነበረም። ግን ሮቤል ለወንድሙ ያልሆነ ለሌላ ሰው ይሆናል ብሎ መጠጋትም ሆነ ማስጠጋት በጣም ፍጹም የማይሆን ነገር ነው። ሚራ የተሳሳተችው ነገር መጀመሪያ ከወንድሙ ጋር ያለውን ቀረቤታ ሲያስተካክልና ሲስማማ እንጂ አለያ ለኔ ይሆነኛል ብላ ማቅረቧ ምንም ተገቢ አለኝ። ያው ግን የሁሉም አስተያየት የተለያየ ቢሆንም እንኳን ያው ሰው የመሰለው ሊናገር ይችላል። አድናን እንደሚታየው በጣም ጥሩ ሰውና እንዲሁም ደግሞ ለሰው የሚያስብ የሚጨነቅ ለሰው ክብር ያለ ይመስለኛል። ደግሞም ተናዳጅ ነው። በሮቤል በሚሰማው ነገሮች ሁሉ ስሜታዊ የሆነና እየተበሳጨ ለሕክምና ሊያሳክመውና እንዲሁም ሊያስመረምረው እንዲቻለ ይህንንም በንዴትና ትዕግስት ባለመኖሩ ነው። ይህም ሊሆን የቻለው ደግሞ ሚራም እወዳለሁ ወይም እርጉዝ ነኝ እያለች እያታለለችው እንደሆነና እንዲሁም ወንድሙ ደግሞ በሱ ብዙ ዋጋና እንዲሁም መስዋዕትነት እየከፈለ ስለሆነ ውሸቱን ከሆነ ግን ለምን እንዲህ ያደርገኛል በሚል ሀሳብ ነው። ሮቤል ግን ፍላጎቱ ምን እንደሆነ አልገባኝም። በመታመም ምን የሚተካከልና የሚሳካ ነገር አለ? ቤት ተዙ ተቀጠለ ቤትና ንብረት ገንዘብ የሚፈልግ ከሆነም እኮ
ገንዘብ ፈላጊ ለሰው ህይወት ጣጣ የለውም። ስለዚህ የአድናን ህይወት በሮቤል እጅ ሊጠፋም ይችላል እና በጣም ጥንቃቄ ማድረጉ አይከፋም። ገንዘብ ያመጣው ጣጣ በጣም አስቸጋሪና አስፈሪ ስለሆነ ቢያስተካክሉትና እንዲሁም ደግሞ ያለውን ነገር ጥሩ ላይ ቢያደርሱት አሪፍ ነው የሚል ሀሳብ አለኝ። ለምን ቢባል ሮቤል አንድና አንድ የሚፈልገው ገንዘብ እና ገንዘብ ብቻ ነው። ሚራንም ይወደኛል ያፈቅረኛል የሚለው ከሱ ጋር ምንም ነገር አይሰራም፣ ዜሮ ነው። ሉኻናም እወድሃለሁኝ አፈቅራለሁ በጣም እጅንን ያልክና እንድሞ እንደ አንድ ነገር ተወዳጅ ነገር ነና ፍቅር ያለው ብትለውም እንኳን ፍጹም ሊቀበላትና ሊያምናት አልቻለም። በእርግጥ ትክክል ነው። ይሄን ነገር አምኖ መቀበል በጣም ከባድ ነው። ግን እሱ ራሱ ውስጡ ስለሚያውቅ ጥሩ ነገርና እንዲሁም ደግሞ ለሰው ያለውን አስተሳሰብና ክብር ስለሚያውቅ ሰዎችም እንደዛ ሊያደርጉኝና ድራማ ሊሰሩብኝ ይችላሉ በሚል ፍራቻ የሉኻናን ፍቅር ሊቀበል አልቻለም። እሱ ግን አፈቅርሻለሁ ወድሻለሁ እያላት ነበር። ይሄን የሚላት ግን የእህቷን መዳረሻና እንዲሁም ያለችበትን ሁኔታ እንዲያጠይቀው ስለሚፈልግ ነው። ይህን ደግሞ ከተዋደዱና ከተፋቀርን ምንም ነገር ላጠይቀኝ ትችላለች በሚል ሁኔታ ላይ እወድሻለሁኝ እያለ ሲላትም ነበረ። ግን እሺ ብላ ስላልተቀበለችው በግዴታም ሊያስረዳና እንዲሁም ሊያሳውቅ ችሏል። ከእንግዲህ በኋላ እኔ በምፈልጋቸው ነገሮች የማትንቀሳቀሱ ሰዎች ካላችሁ በእኔ እጅ ነው የመጣሁት፣ መኖር ካለባችሁ ግን እኔ የምላችሁን ሁሉ ታዛችሁ ኑሩ እያለ ሲያስጨንቃት ነበረ። ግን እሷ ጭንቅ አልገባትም። ለሱ ዛቻ ፍራቻ ምናምን ብዙም ጭንቀት አይደለም። እንኳን ይሄንና ሌላም ነገር አሳልፋለሁ ብላለች። የእህቴን መዳረሻ እስተማውቅ ድረስ እና እስተማገኛ ድረስ ለማንም ምንም ነገር ፍራቻም ሆነ ጭንቀት አይኖረኝም። የኔ ህይወት ከእህቴ ህይወት አይበልጥም ብላ ወስናለች። ሮቤልም ሚራንም ሆነ ሉኻናንም አስጨንቋል። የቀረው ያው ወንድሙ አድናን ብቻ ነው። እሱንም ጊዜና ወቅት እየጠበቀ እንጂ ፈርቶት ወይም ደግሞ አዝኖለት ለሌላ ነገር ይሆነኛል ብሎ አይደለም። ግን የሚፈልገውና እንዲሁም ደግሞ የሚያስተካክለው ነገር ስላለ እስከዛው ድረስ መቆየት ያለበት ነገር ይቆያል። መቆየት የሌለበትን ነገር ደግሞ በቅርብ ርቀት ሆኖ ካሜራ ጋርና ከሉኻና ጋር ያለውን ለመጨረስ እየሞከረ ነው። ግን አንድ ቀን የትዕግስቱና የዋህነቱ ያወጣለታ አድናን ሚራንም ሆነ ሮቤልንም ከቤት ማስወጣት አይደለም ከምድረ ገጽም ሊያጠፋቸው ይችላል። ይህንን ግን አላወቁትም፣ በጊዜም አልተረዱትም። ግን በኦቶ አውቃና ተረድታ ሚራ ከዛ ብትቀርና እንዲሁም ካለባት ነገራቶች ሁሉ ብትቆጠብ አሪፍ ነው ብያለሁ። ለምን ቢባል ሮቤል ለማንም አይጠቅም። እሷንም ያበሳጫትና ያናድዳት እንደሆነ እንጂ ለእሷ የሚበጅና የሚጠቅም ነገር ምንም አያደርግላትም። ስለዚህ ለእሷ የሚበጃትና የሚያፈቅራትን የሚወዳትን ብትፈልግ ከሆነላት ከአድናን ጋር ብትቀጥል፣ ካልሆነላት ግን የራሷን ምርጫ መርጣ ብትከተል አሪፍ ነው የሚል ሀሳብ አለ። ለምን ቢባል አንድ ቀን ሊገላትም ይችላል፣ አይታወቅም። አንድ ሰው ገንዘብ ካየና ንብረት ምናምን ፈላጊ ከሆነ ለሰው ህይወት ጥግ ትንሽ ግድ አይሰጠውም። እንዳልኩትም ሁሉ ሊያጠፋት ይችላል። ስለዚህ በቅርብ ርቀት ጥንቃቄ አድርጋ ብትቀመጥ ይሻላል ነው የምለው። ያው አድናን ግን ያው ምንም አይደለም፣ አንድ ቀን እውነታው ወጥቶ እንደምታውቅ ተስፋ አለን። ሉኻናም የእህትሽን መዳረሻ በትግልም ሆነ በትዕግስትም ታግለሽ እንደምታገኛትና እንደምታዋሪያት በተስፋ እንጠብቃለን። ሚራ ይህ ነገርሽ ታይጋለጥ በቅርብ ወደ ራስሽ ተመለሽና የራስሽን ውሳኔ ወስኝ ነው የምንለው። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። ደግሞም ለምታበረታቱኝና ላይክ ሸር እያደረጋችሁ ብርታት ለሆናችሁ ሰዎች በሙሉ ከልብ አመሰግናለሁ።
ሁላችሁም በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ እለያችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።